ማንቸስተር ዩናይትድ በሰመር ማጠናከር ከሚፈልጋቸው ቦታዎች አንዱ የግራ መስመር የዊንገር ቦታ ነው። ከዚህም ጋር በተገናኘ የተለያዩ ተጫዋቾች እየተነሱ ነው። ከነዚህ ተጫዋቾች የእናንተ ምርጫ የቱ ነው? ኮሜንት ላይ አሳውቁን። ከዛ በፊት ግን ከነዚህ ተጫዋቾች ጋር የተገናኙ ዜናዎች አሉ። በዚህ ቪዲዮ ነግራችኋለሁ። እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። በመጀመሪያ የምናየው የ19 ዓመቱ የአርቢ ላይፕዚግ የአይቨሪ ኮስት ኢንተርናሽናል የሆነውን ያን ዴሞንዴን የተመለከተ ዜና ነው። ትላንትና የስካይ ጀርመኒዎች አርቢ ላይፕዚጎች ይህንን ተጫዋች ተጨማሪ 1 ዓመት በማቆየት ከዛ በኋላ ክለቡ ከ100 ሚሊዮን ዩሮ በላይ ለመሸጥ ፍላጎት እንዳለው ተዘግቧል። በተመሳሳይ ትላንትና የሴኔጋሉን ኢንተርናሽናል የኤቨርተን ተጫዋች የሆነውን ኢሊያም ኢንዳይን በተመለከተ ይህንን ዘገባ አውጥቶ ነበረ። ማንቸስተር ዩናይትድ ይህንን ተጫዋች ሞኒተር እያደረገ ነው። እንዲሁም ደግሞ ተጫዋቹ ወደ ማንቸስተር ዩናይትድ መዘዋወር ህልሙ እንደሆነ ተዘግቧል። ከዛ በተጨማሪም የፒኤስጂው ባርኮላ ስሙ በተደጋጋሚ ከማንቸስተር ዩናይትድ ጋር እየተነሳ ነው። ከእነዚህ 3 ተጫዋቾች ለማንቸስተር ዩናይትድ የግራ መስመር ዊንገር ቦታ ላይ ሱተብል የሚሆነው ተጫዋች የቱ ነው ትላላችሁ? ለእኔ አንድ ተጫዋች ነው። እሱም የ19 ዓመቱ አይቨሪ ኮስታዊ ኢንተርናሽናል ያን ዴሞንዴ። በተለይም ደግሞ በዚህ ሲዝን ከሌሎቹ ተጫዋቾች ኢቨን በፕሪሚየር ሊጉ ጥሩ እንቅስቃሴ እያሳየ ካለው ከኢሊያም ኢንዳይ ጋር ያሉትን ቁጥሮች ኮምፔር የምናደርግ ከሆነ I think he is a top target። እንደምታዩት በዚህ ሲዝን በ26 ጨዋታዎች 10 ጎሎች እንዲሁም ደግሞ 6 አሲስቶች አሉት። ከሌሎችም ሜትሪኮች እንደምታዩት ከኢንዳይ ጋር ያለው ኮምፓሪሰን በጣም ሰፊ ነው። እንደምታዩት በኪ ፓስ፣ በክሮስ፣ በድሪብል እንዲሁም ደግሞ በቦል ካሪንግ ከኢንዳይ የተሻለ ነው። ምንም እንኳን ኢንዳይን በፕሪሚየር ሊጉ ማየት ከሚያስደስቱኝ ተጫዋቾች መካከል አንዱ ቢሆንም ተጫዋቹ ፕሮፋይል በክለባችን ውስጥ ካለው ከማቴስ ጉኛ ጋር ስለሚመሳሰል አይ ቲንክ ፒውር ዊንገር የምንፈልግ ከሆነ ያን ዴሞንዴ ማስፈረም አለብን። 100 ሚሊዮን ፓውንድ ለዚህ ተጫዋች እናወጣለን። አሳሳቢ ነው። እናንተስ ምን ትላላችሁ? ኮሜንት ላይ አሳውቁኝ። ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ኦሞን ዩናይትድ